በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉዕ ሰማያተ ወምድረ ቅድሳተ ስብሐቲከ። አቤቱ ልዑለ ባሕርይ እግዚአብሔር አምላካችን ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይ በምድር የሞላ ነው። አምላካችን ሆይ ለአንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባትህ ጋራ ማያዊ ከሚሆን ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ወደ ሮሜ ሰዎች ምዕራፍ 5 ቁጥር 19 ሐዋርያው ቅዱስ ጳውሎስ በሮሜ ለሚገኙ ክርስቲያኖች የላከው መልእክት ነው። ቃሉ በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። የሰው ልጅ ከሌሎቹ ደማዊ እንስሳት በተለየ ሁኔታ በእግዚአብሔር አርአያና አምሳል መፈጠሩ ምጡቅ አእምሮ ያለው ማስተዋል የሚችል ማገናዘብ የሚችል ፍጡር ነው። ይህም ብቻ ሳይሆን የሁለቱ ዓለማት ፍጡር በመሆኑ በዚህ ዓለም የተወሰነለትን ዘመንና ጊዜ በአግባቡ እንዲጠቀምና ለወዲያኛው ዓለም ራሱን እንዲያዘጋጅ እድል የተሰጠው ፍጡር ነው። በረቂቁና በመንፈሳዊው ዓለም ደግሞ የመንግስቱ ወራሽ የክብር ወራሽ በመሆን ልባዊት ነባቢትና ሕያዊት ነፍስ ያለው ፍጡር ስለሆነ ከመላእክት ጋር በሚያመሳስለው ባህሪ እግዚአብሔርን ለዘላለም የሚያመሰግን የተከበረ ፍጡር ሆኖ ዘላለማዊነት በውስጡ ያለው ፍጡር ሆኖ በቀኙ የመቆም ስልጣን የተሰጠው የእግዚአብሔር ልጅ የመባል ስልጣን ያለው ከማይጠፋ ዘር የተወለደ የሰው ልጅ ይህን ያህል ክብር የተሰጠው ነው። ይሁንና ይህን ክብር ጠብቆ በመቆየት ፈንታ ጥንተ ጽድቁን አስወስዶ የኃጢአት ባሪያና አገልጋይ ሆኖ ለልጅ ልጆቹ ሁሉ የሚተርፍ ዕዳ በማምጣቱ ምክንያት በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ ተብሏል። የመጀመሪያው ፍጥረት ሁላችንም እንደምናውቀው ከሱ በፊት እሱን የሚመስል ፍጡር አልነበረም። ይህም ብቻ ሳይሆን የምናየው ግዙፉ ዓለም እንኳን ያልነበረበት ጊዜ ነበረ። እሱ እድለኛ በመሆኑ ከሱ በፊት ፍጥረታት ሁሉ ተፈጥረዋልና ሰው ግን ከሱ ውጪ አልነበረም። የሁሉ ጸጋ የሁሉ ክብር ግን ብዙ ጊዜ አልቆየም።
እንደዚህ አስጊጦ ባለጸጋ አድርጎ የፈጠረውን አምላኩን ማምለክ መታመን አልቻለም። ሰው ፍላጎቱ ሰፊ ነውና ሐሳቡም ሩቅ ነውና አምላክ መሆንን ፈለገ። በዚህ ምክንያት አውቆ ትእዛዙን ተላለፈ። በፈጣሪና በፍጡር መካከል የነበረውን ትስስር መጠበቅ አልቻለም። ስለዚህ ባለመታዘዙ ምክንያት እነሆ ብዙዎች ኃጢአተኞች እንዲሆኑ እሱንም ጨምሮ ምክንያት ሆነ። ሰው ባይማርም ክፉና ደጉን የማወቅ ጸጋ ተሰጥቶታል። በልቡም ተተክሎ እንዲኖር የመጀመሪያ ሀብትና ሕግ አድርጎ ሰጥቶታል። ሌላው ቀርቶ ለራሱ ሕሊና እንኳን ታማኝ ሊሆን አልቻለም። ሰው ከምንም በላይ የቅርብ ወዳጁ የራሱ ሕሊና ነው። ለራሱ ሕሊና የማይገዛ የማይታመን ከሆነ ሌላውን እንዴት ሊያምን ይችላል? ለሌላውስ እንዴት ታማኝ ሊሆን ይችላል? ውስጣችን ሁሉንም ይነግረናል። እግዚአብሔር ለሰው ልጅ የመጀመሪያ ዕውቀት አድርጎ የሰጠው ሕገ ልቦና ነው። ስለዚህ ለዚህ መታመን አልቻለም። ሌላ ሕግ ያስፈልገው ነበር። ይህም የሆነው በመተላለፉ ምክንያት ነው። ሕገ እግዚአብሔርን በመተላለፍ ለእግዚአብሔር ፍጹም ታማኝነትን ባለመግለጽ ሕሊናውንም ሊሰማ ባለመቻል ይህን ሕግ ተላለፈ። ይህ ችግር ለሱ ብቻ ሳይሆን ለልጅ ልጆቹ በመትረፉ ምክንያት ብዙ ችግሮች ተከሰቱ። በወንድሙ ላይ ሰው ሞትን አመጣ። ሰው ንጹሕ ሆኖ ተፈጥሮ እያለ ክፉ ሾህና አሜኬላ የበቀለበት ሕሊና ሊኖረው ቻለ። ምድርም ከሱ የተነሳ ተረገመች። በአጠቃላይ ፍጥረት በመጀመሪያው ሰው መተላለፍ ምክንያት አለመታዘዝ ምክንያት ተረገመች። አንጻራዊ ንግግር የሰው ሕሊና፣ የሰው አእምሮ፣ የሰው አስተሳሰብ፣ የሰው ዕውቀት፣ የሰው ችሎታ ሁሉ ለመልካም መዋል ሲገባው ለክፉና አስቸጋሪ ለሆነ ለራሱ ሕይወት እንቅፋት ሆነው ከዛን ጊዜ ጀምሮ ዓለም ደፈረሰች። የሰው አእምሮም ደፈረሰ። የሰው ሕሊናም ሾህ አሜኬላ በቀለበት። ከዛን ጊዜ ጀምሮ ቃየል ወንድሙን አቤልን ገደለው። ይህ በቅብብል እስከ ዓለም ፍጻሜ ይቀጥላል። ጥፋቱም እንደ ውርስ ከትውልድ ወደ ትውልድ ይተላለፋል። ምክንያቱም የኃጢአት መጨረሻ ሞት ነውና፣ ጥፋት ነውና፣ መተላለፍ ነውና እንዲህ አይነቱ ነገር በዓለም ላይ እየተንሰራፋ መጣ። ለወንድሙ የማይራራ ሰው ሩቅ ለሆነው እንዴት ሊራራ ይችላል? ነገሮች እንዴት እየሰፉ እንደመጡ በአንድ ሰው ምክንያት የመጣው አለመታዘዝ ለፍጥረት ሁሉ ተረፈ። ልጆቹም ያን አርአያ ተከተሉ፣ ያን ጥፋት ተከተሉ። ከዛ በኋላ የሰው ልጅ ሰብዕናውን የሚቃረን ስራ መስራት ጀመረ።
አልፎ አልፎ እንስሳዊ ጠባያት እንኳን በሱ ላይ አየሉ። አንዳንድ ጊዜም እንስሳት የማይሰሩትን መስራት ጀመረ። ለዚህ ነው በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ብሎ ያስተማረ። ይሁንና እስከ ክርስቶስ ልደት ድረስ እንዲህ አይነት ነገር እየተፈራረቀ የሰው ልጅ ነፍሱም ከእግዚአብሔር ተለይታ ስጋውም ያለ እረፍት በሽብር በጭንቀት በፍርሃት ተውጦ ለ5500 ዘመን የነበረ የሰው ልጅ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ የሚለው ቃል ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተዘበራረቀውን ዓለም፣ ትርጉም የሌለውን ዓለም፣ ፍቅር ያጣውን ዓለም፣ ሰላም ያጣውን ዓለም ወደዚህ ወደ ክፉ ወደ ተጣለው ዓለም መጥቶ ወደ ጨለማው ዓለም መጥቶ ብርሃን ሆነ። ደስ ይበላችሁ። የሰው አእምሮ በሾህ በአሜኬላ ተበክሎ የነበረውን የሾህ አክሊል በመድፋት ጎኑን በመወጋት ያን የኃጢአት ሾህ ከኛ አስወገደልን። ደስ ይበላችሁ። ጻድቅ ማለት እውነተኛ ማለት ነው። ጻድቃን ማለት እውነተኞች ማለት ነው። አሁን ስለ እውነተኛው የሚመሰክሩ እውነተኞች ብዙዎች ናቸው። በእነሱ ትምህርት ለጨለማው ዓለም ብርሃን እንዲሆኑ፣ ላልጫው ዓለም ጨው እንዲሆኑ ሕይወታቸውን እስከ መስጠት ድረስ ጻድቅ ለመሆን ዋጋ መክፈልን ይጠይቃል። ጻድቅ ማለት መስቀልን ተሸክሞ በጠባባ መንገድ የሚጓዝና እስከ ቀራንዮ የሚደርስ ሕይወት ያለው ነው። ይህን ክብር በቀላሉ በድምፅ ብልጫ የሚሰጥ የሚያገኙትም አይደለም። ዋጋ በመክፈል ታማኝነትን ይጠይቃል። መገረፍ አለ፣ መሰደድ አለ፣ መታሰር አለ። ይሄ ሁሉ ተፈራርቆባቸው ይህን ክብር አግኝተዋል። ብርሃን ለመሆን መቅለጥ ያስፈልጋል። በእጃችሁ የያዛችሁ ጧፍ ብርሃን የሚሰጠው እየተቃጠለ ነው። በዓለም ውስጥ እየተቃጠሉ በነገር እየተቃጠሉ በመጋዝ እየተሰነጠቁ አንገታቸውን እየተከለሉ ይህን ክብር ያገኙት። እንደ ጨው እየሟሙ ይሄን ትርጉም የሌለውን ዓለም ያጣፈጡ አባቶቻችን ናቸው። ጸርሑ ጻድቃን ወእግዚአብሔር ሰምዖሙ፣ ጻድቃን ጮኹ እግዚአብሔር ሰማቸው ይላል። ምን ብለው ጮኹ? ስለ ሰው ልጅ ምሕረት፣ ይቅርታ፣ ቸርነት፣ ፍቅርና ሰላም ለሰው ስለሚያስፈልግ ወደ እግዚአብሔር ለሰው ልጅ ፍቅር ያስፈልገዋል፣ ሰላም ያስፈልገዋል፣ ቸርነት ያስፈልገዋል፣ ርኅራኄ ያስፈልገዋል። ስለዚህ ወደ እግዚአብሔር ጮኹ። ጻድቃን ስለሆኑ እግዚአብሔርም ሰማቸው። እውነተኛ ልመና ስለሆነ እውነተኛው አምላክ ልመናቸውን ጩኸታቸውን ሰማ። ደስ ይበላቸው። ለዓለም ጩኸት ያስፈልጋል።
ለዓለም ሰላም ያስፈልጋል። ለዓለም ፍቅር ያስፈልጋል። ለዚህ ደግሞ የሚቀላምደው ዓለም ሐሰተኛው ዓለም ቢጮህ እግዚአብሔር አይሰማም፣ ባህሪው አይደለም። ምን ማለት ነው? ኃጢአተኛ ቢጮህ እግዚአብሔር አይሰማም ለማለት አይደለም። መሐሪና ይቅር ባይ ወመኑ መሐሪ ዘከማከ፣ እናንተ ያለ ይቅር ባይ መሐሪ ማን ነው? ለምሕረቱ አቻ የለው፣ ለርኅራኄው አቻ የለው። ይሁንና እውነትን ያላዘ ጩኸት ወደ እግዚአብሔር ዙፋን አይደርስም። እግዚአብሔር እውነት ስለሆነ እውነትም ባህሪው ስለሆነ ከባህሪው የሚቃረን ነገር ወደ እግዚአብሔር አይደርስም። በተሰበረ ልብ ትሁት በሆነ ሕሊና በተሰበረ ሕሊና ወደ እግዚአብሔር መቅረብ ይቻላል። በምሕረትከ ተዘከረን ለምሕረትከ አልቦ ዘይድህን። አቤቱ በምሕረትህ አስበን፣ ያለ ምሕረትህስ በፊትህ መቆም የሚችል የለም። እንዲህ አይነት የተሰበረ ልብ እግዚአብሔርን ያስደስተዋል። ቅርብም የሚሆነው ለእነዚህ አይነት ልብ ነው። ነገር ግን በግዴለሽነት እንደ ቃየል ቢቀበለው ይቀበለው ባይቀበለው ግን ብሎ በግዴለሽነት ለእግዚአብሔር ባህሪ የማይስማማ ነገር ማቅረብ እግዚአብሔርን መፈታተን ነው። ጻድቃን ግን የሚያቀርቡትን ያውቃሉ። ጸርብ ጻድቃን ወእግዚአብሔር ሰሞሙ፣ ጩኸታቸውን ብቻ ሳይሆን አይኖቹም ወደ ጻድቃኑ ነው የእግዚአብሔር። መዝሙር 33 ከቁጥር 17 ያለውን ኃይለ ቃል ስናነብ ከቁጥር 15 ጀምሮም ስናይ የእግዚአብሔር አይኖቹ ወደ ጻድቃኑ ይላል። አይኖቹ የማያንቀላፉ አይኖቹ፣ የማይደክሙ አይኖቹ፣ የማያንቀላፉ አይኖቹ ወደ ጻድቃኑ ነው ይላል። ጆሮቹም ወደ ጩኸታቸው ይላል። የተወደዳችሁ ምዕመናን፣ ሕዝባችን በቅዱሳን ጸሎት በጻድቃን ጸሎት ያምናል። እግዚአብሔር የመረጣቸው እግዚአብሔር የለያቸው ስለ እውነት ኖረው ወደ እውነት የሄዱ መሆናቸውን ስለሚያም ከነሱ ማግኘት የሚገባውን በረከት ያውቃልና ልክ እንደ ዛሬው ዕለት እግዚአብሔር የመረጣቸውን በእነሱ በኩል ማግኘት የሚገባንን በረከት ለማግኘት ተሰብስበናልና ለአባቶቻችን ለጻድቃን ያደለውን በረከት ያድልን። ጻድቃን መጮኻቸው ለዓላማ ነው። አንደኛ የጻድቅ ሰው ጸሎት በስራ እጅግ ኃይል ታደርጋለች ይላል። ጻድቃን እውነተኞች ስለሆኑ በተፈጥሮ ላይ እንኳን ያላቸው ኃይል የተለየ ነው። ፀሐይ ያቆማሉ። ይሄ ከተፈጥሮ ዑደት ውጭ ነው፣ ከሰው ኃይል ውጭ ነው። ይሄ አይቻልም። ግዙፉን ዓለም ማቆም አይቻልም። ለጻድቃን ግን ይቻላል። የአንበሶችን አፍ መዝጋት ያልተለመደ ነው። አራዊት ለማዳ እንስሳት አይደሉም። ከሰው ጋር ለመኖር ረጅም ጊዜ ያስፈልጋል። ለማልመድም ብዙ ነገሮች ያስፈልጋሉ። ግን
ለጻድቃን ይሄ ቀላል ያዟቸዋል። እንዲያውም በጀርባቸውም ተጭነው ከቦታ ቦታ ይንቀሳቀሳሉ። እግዚአብሔር ኃይሉን በእነሱ ውስጥ ሲያሳድር ጌታችን መድኃኒታችን ኢየሱስ ክርስቶስ በደቀ መዛሙርቱ ልብስ ኃይልን ሲያደርግ በደቀ መዛሙርቱ ጥላ ሙትን ሲያስነሳ ስናይ የእግዚአብሔር ኃይል በጻድቃኑ ላይ ያለው ክብር ምን ያህል እንደሆነ እንረዳለን። ማንንም አገልግለው አይደለም፣ እግዚአብሔርን አገልግለው ነው ይሄን የክብር ስም ያገኙት። ይኸውም በተግባር የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ሲባል ሰማይን መለጎም፣ መክፈት እንዲሁም ደግሞ ለሰው ልጅ በረከትን፣ ረድኤትን፣ ሰላምን፣ ፍቅርን ሰው ደግሞ ሊያደርግ የሚገባውን ጸሎት፣ ምጽዋት፣ ጾም፣ ስግደት በንጽህና በቅንነት በማስተዋል የሚያደርገውን ደግሞ ተቀባይነት እንዲኖረው በእግዚአብሔር ፊት ሞገስ እንዲኖረው ይጸልያል። ይህን በረከት ለማግኘት ነው የተሰበሰብነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተ የዓለም ብርሃን ናችሁ ብሎ የተናገረላቸው ከባለቤቱ የበለጠ ምስክር ነው። ይህን የተናገረ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ የእውነት ባለቤት። እውነት ኢየሱስ ክርስቶስ የተናገረው እናንተ የዓለም ብርሃን ናችሁ ብሏል። በድንቁርና በክህደት ለጨለመው አእምሮ ሕሊና ብርሃን እንዲሆን ቃሉን ወንጌልን ለዓለም እንዲያበሩ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰው ካልተማረ፣ ካላወቀ፣ ካልተረዳ ክፉና ደጉን ሊለይ አይችልም። የዓለም ብርሃን ደግሞ የእግዚአብሔር ቃል ወንጌል፣ ወንጌል ብርሃን። ያለ እግዚአብሔር ቃል ዓለም ትርጉም የለው። በስጋዊ ብርሃን እየተመላለሰ የሚደናቀፈው ብዙ ነው፣ የሚወድቀው ብዙ ነው። ልብ ካላየ፣ ልብ ካልበራ በእግዚአብሔር ቃል ስጋዊ አይኖቻችን ወይም የስሜት ሕዋሳቶቻችን ሁሉ አቅመ ቢሶች ናቸው። ለውስጠኛው የስሜት ሕዋሳቶቻችን ተገዢዎች ናቸው። አይነ ህሊና ከሌለ አይነ አይ፣ እደ ህሊና ከሌለ እጃችን አያቀርብም አያርቅም። ውስጠ ህሊና ከሌለ ማሰብ፣ ማሰላሰል፣ ማስተዋል አንችልም። የሁሉ የሚሆነው ግን ብርሃን የሆነው ቃል በእኛ ውስጥ ሲኖር። ጻድቃን ይሄ ስልጣን ተሰጥቷቸዋል፣ አድርገውትማል። አብዛኛው ታሪኮቻቸው እንደሚነግሩን ይሄን በማድረግ መከራ ሲቀበሉ ነው የምናየው። ውሸተኛው ዓለም ስለ እውነት መስማት አይፈልግም፣ ተቃራኒ ነው። ሌላው ቀርቶ እውነትን ዓለም አልተቀበለችም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ዓለም አልተቀበለው፣ እንኳን የሱን ደቀ መዛሙርት። ተቃራኒ ነው ዓለም። በተለይ አንቀጸ ብፁዓን ላይ ያየን እንደሆነ የሚያዝኑ ብፁዓን ናቸው ይላል። ለኛ ማዘን መከፋት ነው፣ መቸገር ነው። ዓለም መከፋትን አይፈልግም፣ ማዘንን አይፈልግም። ግን የጌታ ኢየሱስ ክርስቶስ ቃል ብፁዓን ናቸው ይላል። አጠቃላይ
አጠቃላይ አንቀጸ ብፁዓን ከዓለም ጋር የማይስማሙ የሚራቡ ብፁዓን ናቸው። ይጠግባሉና በመራብ ይጠግባለን። ዓለም ጥጋብ የሚለው በልቶ ሲጠግብ ጠጥቶ ሲረካ፣ የእግዚአብሔር ቃል ግን የሚለው የተራበች ነፍስ ስትጠግብ፣ ያም የምትጠግበው በእግዚአብሔር ቃል። ዓለም ነፍሱን በረሃብ እየቀጣ በተለይም በዚህ ዘመን አለመታዘዝ የተንሰራፋበት ጊዜ በእግዚአብሔር ላይ የሰው ልጅ ያመፀበት ጊዜ፣ አንዳንድ ጊዜ ራሱን እግዚአብሔር ያደርጋል፣ አንዳንድ ጊዜ ራሱን ያመልካል። ከቀደመው የሚለየው ውስብስብ መሆኑ ነው። ያን የሚያሳልጡ የቴክኖሎጂ ውጤቶች መኖራቸው ግን አሁንም እግዚአብሔር ጻድቃንም ጻድቃን ናቸው። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ይላል። እውነተኛን በእውነተኛ ስም የሚቀበል የእውነተኛውን ዋጋ ያገኛል ማለት ነው። እውነተኛን በእውነተኛ ስም የሚቀበል ጻድቃንን የጽድቁን ኃይል ሞገስ በሰጣቸው በመድኃኒታችን በኢየሱስ ክርስቶስ የሚያምን ሰው የጻድቁን ዋጋ ያገኛል። ይህን ትሩፋት ለማግኘት ነው በዚህ በተቀደሰው ስፍራ የተገኘ። እኛ ኢትዮጵያውያን እድለኞች ነን። ሀገራችን በቅዱሳን በጻድቃን ጸሎት የታጠረች ናት። 24 ሰዓት ስመ እግዚአብሔር የሚጠራባት ሀገር ናት። ሰላምና ፍቅር ሁልጊዜ የሚሰበክባት ሀገር ናት። የእግዚአብሔር እጆችም ያልታጠፉባት ሀገር ናት። ምሕረትና ቸርነት የሚሰበክባት ሀገር ናት። በ21ኛው ክፍለ ዘመን የእምነት ሙቀት በቀዘቀዘበት ዘመን ይህ ትውልድ እድለኛ በመሆኑ እኛም እድለኞች በመሆናችን ጻድቃንን ባከበርን ቁጥር እግዚአብሔርን እያከበርን ነው። ያለ እግዚአብሔር ክብር የለም። እግዚአብሔር ያከበራቸውን ስናከብር እንከብራለን። ሁሉም ከምንጩ ከእግዚአብሔር የሚታደል የሚሰጥ ነው። ስለዚህ በዛሬው ዕለት የጻድቁ የአባታችን የገብረ መንፈስ ቅዱስን መታሰቢያ ዕለት ስናከብር ምን ያህል ጸጋና በረከት እግዚአብሔር እንዳደለን፣ ጻድቃን ምክንያት የሆኑ እንጂ የሚመለከው እግዚአብሔር ነው፣ የሚዘመርለት እግዚአብሔር ነው። ሊቃውንቱም ወጣቱም የምናመሰግነው እግዚአብሔርን ለማመስገን ምክንያት ናቸው። ስለዚህ እድለኞች ነው። ትሩፋታቸው ደግሞ ዘመን ተሻጋሪ ወይም ደግሞ ፍጻሜ የሌለው በረከት። የጻድቅ ሰው መታሰቢያ ለበረከት ነው። በረከትን የምንሻ በመሆናችን በዚህ ሰዓት በዚህ ቦታ ተገኝተናልና ደስ ይበላችሁ። የተወደዳችሁ ምዕመናን፣ አሁን ያለው ትውልድ ብዙ ተመሳሳይ መንገዶችን አሳሳች መንገዶችን እንደ አማራጭ የሚወስድ በመሆኑ ጥንቃቄ ያስፈልጋል። ከእግዚአብሔር የተለየ መንገድ ሁሉ መንገድ አይደለም። ወደ እግዚአብሔር የማያደርስ መንገድ ሁሉ መንገድ አይደለም። ጻድቃን የሄዱበት መንገድ ግን ወደ እግዚአብሔር ያደርሰናል። ነቢያት የተጓዙበት መንገድ ወደ እግዚአብሔር ዙፋን ያደርሰናል።
ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ የክብር ዙፋን የሚያደርሰን ወደ መስቀሉ የሚያደርሰን መንገድ የእግዚአብሔር መንገድ ብቻ ነው። ራሱ መንገዱን አሳይቶናል። ከዚህ ውጪ ያለው መንገድ ሁሉ ወደ ሞት የሚያደርስ ነው፣ ወደ ጥፋት የሚያደርስ ነው። ኃጢአት ማለትም አለመታዘዝ፣ ጥፋት፣ በእግዚአብሔር ላይ ማመጽ፣ ወደ እግዚአብሔር የሚያደርሰውን መንገድ መሳት፣ አቅጣጫን መሳት ማለት ነው። ስለዚህ ጻድቃን መንገድ ነው ወደ እግዚአብሔር ሊያደርሰን የሚችል መንገድ፣ ወደ ፍቅር የሚያደርሰን መንገድ፣ ወደ ሰላም የሚያደርሰን መንገድ፣ ወደ ቀራንዮ መስቀል የሚያደርሰን መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት ጻድቃን ስለተረጎሙ በዛ መንገድም ስለተጓዙ መስቀልን ተሸክመው ስለተከተሉት የነሱን ፍኖት መከተል አዎ ትልቅ በረከት፣ ትልቅ ረድኤት። በዚህ ዘመን ወጣቱ ለእግዚአብሔር ሊታዘዝ ይገባል። ምሁራኑ ለእግዚአብሔር ሊታዘዙ ይገባል። የሃይማኖት መሪዎች ለእግዚአብሔር ልንታዘዝ ይገባል። ዳኞች ለእግዚአብሔር ሊታዘዙ ይገባል። ምሁራኑ ለእግዚአብሔር ሊገዙ ይገባል፣ ሊታዘዙ ይገባል። ይህ ከሆነ አዎ አንዱ በመታዘዙ ብዙዎች ጻድቃን ይሆናሉ ተብሏልና ለእግዚአብሔር በመታዘዛችን የጽድቅ ክብር ጻድቃን ወደ ደረሱበት ክብር እንደርሳለን። ባለመታዘዝ ግን የሚመጣውን ቅጣት፣ መለኮታዊ ቅጣት፣ አምላካዊ ቅጣት አቅማችንም አይፈቅድም፣ አንችለው። ስለዚህ ባለመታዘዝ የሚመጡ ጥፋቶች ለወጣቱ በእግዚአብሔር አርአያና አምሳል ተፈጥረን ለሱስ ተገዢ ከሆናችሁ ለአልኮል፣ ለኮኬ፣ ለአደንዛዥ እጽ ራሳችሁን የምታስገሱ ከሆነ መንገዱ ጠፍቶባችኋል ማለት ነው። በዘመኑ ደግሞ በተለይ እንደ ዋና ድል ተደርጎ የሚቆጠረው ሂዶኒዝም የምንለው ወይም በተድላ በደስታ የመኖር ፍልስፍና፣ ሌላ ረቂቅ ዓለም የለም የሚል አስተሳሰብ፣ የፍጻሜ ዘመን የለም ብሎ ማሰብ፣ የጻድቃን መንገድ የጠፋባቸው፣ የእውነት መንገድ የጠፋባቸው፣ ከሞት በኋላ ሕይወት የለም ብለው የሚያስቡ አሉ። ሳይንስን በበጎ ነገር መጠቀም ሲገባ ለጥፋት የሚያውሉ አሉ። የሁሉ የትውልዱ የቤት ስራ ከማን እንማር ለማለት አንቸገርም። እኛ ሌላው ዓለም ይቸገራል። እኛ ግን ከማን እንማር ብለን አንቸገርም። ከጻድቃን እንማራለን፣ ከሰማዕታት እንማራለን፣ ከሐዋርያት እንማራለን፣ ከሐዋርያት አበው እንማራለን፣ ከአባቶቻችን ከሊቃውንት እንማራለን፣ ከሰባክያነ ወንጌል እንማራለን። አባቶቻችን በየት መንገድ መሄድ እንዳለብን የጻድቃን መንገድ ምን እንደሚመስል እያስተማሩ ነው። ስለዚህ ወጣቱ ይሄን ጸጋ መጠቀም፣ በዚህ ሕይወት መመላለስ፣ እግዚአብሔር የሰጠንን ፍቅር በአግባቡ መጠቀም፣ እግዚአብሔር የሰጠንን ሰላም በአግባቡ መጠቀም ይገባል። ይሄ ትውልድ
እግዚአብሔር የሰጠውን የፍቅር ቀን ሳይጠቀም ሌላ የፍቅር ቀን መጠየቅ አይቻልም። ከሆነ ሞኝነት። እግዚአብሔር የሰጠንን የሰላም ቀን በአግባቡ ሳንጠቀም ሌላ የሰላም ቀን እንዲሰጠን መጠየቅ ሞኝነት ነው። የተሰጠንን ጊዜ በተሰጠን ጊዜ መጠቀም፣ ቅንነት፣ ርኅራኄ፣ ቸርነት በአጠቃላይ የመንፈስ ቅዱስ ፍሬዎች ሁሉ በጻድቃን ሕይወት ውስጥ የሚንጸባረቁ እንደመሆናቸው መጠን በእኛ ሕይወትም ሊኖር የሚገቡ ፍሬዎች ናቸው። በእምነት መጽናት፣ በፍቅር በሰላም መኖር፣ በመተሳሰብ መኖር ከአንድ ክርስቲያን ወጣት የሚጠበቅ ነው። በአጠቃላይ ከክርስቲያን የሚጠበቅ ነው። ካልሆነ የተዘራው ዘር ባክኗል ማለት ነው። ወይ በጭንጫ ላይ ወድቋል፣ ወይ በመንገድ ዳር ላይ ወድቋል፣ ወይ በእሾህ ላይ ወድቋል። የማያሳድገን ከሆነ ለፍሬ የማያበቃን ከሆነ ችግሩ የኛ አእምሮ፣ የኛ ሕሊና፣ የኛ ልብ ነው ማለት ነው። የእግዚአብሔር ቃል መቼም የሕይወት ቃል ሕይወት በውስጡ አለ። በሕይወት መኖር የምንሰማውን የእግዚአብሔር ቃል በሕይወታችን መተርጎም የኛ ፋንታ ነው። የሊቃውንቱ ድርሻ መናገር፣ የእግዚአብሔርን ቃል ወደ እናንተ ማድረስ ነው። ሕሊናን ከፍቶ በተሰበረ ልብ መስማት ከኛ ይጠበቃል። ከጻድቃን የምንማረው ይሄ ጠላቶቻቸውን ሲወዱ ስለ ሰው ልጅ ሕይወት፣ ስለ ሰው ልጅ ድህነት ሲጥሩ ሲደክሙ ነው የምናውቀው። አንድም ጻድቅ ክፉ ነገር ሲናገር፣ ተቃራኒ ነገር ሲናገር አልሰማንም። ስለዚህ ሁልጊዜ የምንማረው የእግዚአብሔር ቃል ለለውጥ መሆን መቻል አለበት፣ ለእድገት መሆን መቻል አለበት። ወደ ታችም ወደ ላይም ወደ ግራም ወደ ቀኝም ስር የሰደደ እምነት እንዲኖረን፣ ፈተና በመጣ ጊዜ፣ ነፋስ በመጣ ጊዜ ፈጥኖ የሚወድቅ ዛፍ መሆን የለብንም። ስር የሰደደ እምነት ካለን፣ አዎ ከላይ ግንዱና ቅርንጫፉን መሸከም የሚችል ስር ስላለ ነፋስም ወጀቦም ቢኖር መቋቋም ይቻላል። ከጻድቃን የምንማረው ይሄ ተጋድሏቸው የሚያስተምረን ይህንኑ፣ ጽናታቸው የሚያስተምረን ይህንኑ እንጂ እነሱን ታሪክ ለመስማት አይደለም። ሕይወታቸውን ሕይወት ለማድረግ ነው የተገኘነው በዚህ ቦታ። የሕይወት ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለነሱ የሰጣቸው ኃይል መከራን የሚያስረሳ ኃይል ነው። ፈተናን የሚያስረሳ ኃይል ነው። ለሱ ያላቸው ፍቅር ከደረሰባቸው መከራ ይልቃል። ከጻድቃን የምንማረው ይሄ ከክርስቶስ ፍቅር ማን ይለየናል ያሉ ናቸው። እሳቱንም ከምን አልቆጠሩትም፣ ሰይፉንም ከምንም አልቆጠሩትም፣ እስራቱንም ከምንም አልቆጠሩትም፣ ችግሩንም ከምንም አልቆጠሩትም። ለላካቸው አምላክ ግን ታማኞች ነበሩ። የሱ ፍቅር ከሁሉ ይልቃል። በቀራንዮ መስቀል የሰጠን ፍቅር ሕያው ፍቅር ነውና የማይለወጥ ፍቅር ነው። ከፍና ዝቅ የሚል በመከራ ጊዜ በደስታ ጊዜ የሚል ደረጃ የማይወጣለት ፍቅር ነው። ሁሉን በኩል ዓይን የሚያይ ፍቅር ነው። ስለዚህ ጻድቃን በዚህ መንገድ በመሄዳቸው የእውነተኛው አምላክ ታማኝ እውነተኞች በመሆናቸው ጻድቃን የሚል ስም ተሰጥቷቸዋል። እሱም ቃል ኪዳኑን አጽንቷል። ጻድቃን ከጮሁ እንደሚሰማቸው ዘወትር የእሱ ዓይኖችም ወደ እነሱ እንደሆነ ዘወትር የእሱ ጆሮችም ወደ እነሱ ጩኸት እንደሆነ አስተምሮናል። የተወደዳችሁ ምእመናን እግዚአብሔር አይንቀንም።
እግዚአብሔር አይተውንም። ለነሱ የሰጠውን ክብር ይሰጠናል። እግዚአብሔር ቸር ነው፣ ሩህሩህ ነው፣ ደግ ነው። የሩቅ አምላክ ሳይሆን የቅርብ አምላክ ነው። ፈላስፎች እንደሚሉት ከዚህ ከቁሳዊው ዓለም የራቀ ነው እንደሚሉት አይደለም። እግዚአብሔር በጠባቧ ልባችን ውስጥ አለ። እንኳን በቤታችን በጠባቧ ልባችን ውስጥ እግዚአብሔር እምነት ያስፈልጋል። ጻድቃን ፍጹም እምነት ስለነበራቸው እስከ መጨረሻዋ ደቂቃ ድረስ በሱ የነበራቸው አመኔታ ይጸናል። ስለዚህ በአካለ ሥጋ ምንም እንኳን በዚህ ዓለም ላይ ባይኖሩ ካለፉ ብዙ ዘመን ያስቆጠሩ ቢሆንም መንፈሳዊ ተግባራቸው ተጋድሏቸው እስከ ዓለም ፍጻሜ አለ። ወረተኛ አምላክ አይደለም። የገባውን ቃል ኪዳን የሚያጥፍ አምላክ አይደለም። እንኳን ለነሱ ለኛ እንኳን የገባውን ቃል አያጥፍም። ድሃ በመሆናችን ባለጸጋ በመሆናችን አዋቂ በመሆናችን አላዋቂ በመሆናችን አይደለም። እግዚአብሔር መስፈርቱ ይሄ አይደለም። የሚለካው በእምነታችን፣ የምንሰፈረው በእምነታችን። ሌላው ሁሉ መሸጋገሪያ ለሕይወት ድጋፍ ሰጪ ነው። ለስጋዊ ኑሯችን ድጋፍ ሰጪ ነው። ምድራዊ እውቀት፣ ስልጣን፣ ሀብት ሁሉ ለምድራዊ ሕይወታችን ድጋፍ ሰጪ ነው። ስለዚህ ለጊዜው የት መኖር እንዳለብን ሳይሆን እንደ ጻድቃን ለዘላለም የት መኖር እንዳለብን ማሰብ ያስፈልጋል። ይህ ዓለም ያልነበረበት ጊዜ እንደነበረ ሁሉ የማይኖርበት ጊዜ አለ። እግዚአብሔር ግን ዛሬም ትናንትም ነገም እግዚአብሔር ነው። ይህ ዓለም ሳይፈጠር ነበረ። ይህ ዓለም ሲያልፍም ይኖራል። አሁንም አለ። የእሱ የእጅ ውጤት ነው። ሰው በሕይወት ዘመኑ መስራት ያለበትን ክርስቲያናዊ ሕይወት መስራት አለበት። ያልኖርንበት ጊዜ ነበረ። በስጋ የማንኖርበት ጊዜ ደግሞ ይኖራል። ስለዚህ ከወዲሁ ራሳችንን ማዘጋጀት ያስፈልጋል። እየሰሙ መሄድ ብቻ አይደለም፣ በሕይወት መተርጎም። እግዚአብሔር በቸርነቱ ማስተዋልን እንዲሰጠን የአባቶቻችን በረከትና ረድኤት እንዲያድርብን ለአባቶቻችን ክብር መስጠት። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና ይላል ኤፌሶን ምዕራፍ 6 ላይ። በምድር ላይ በዕድሜ ዘመን መልካም እንዲሆንልህ እድሜም እንዲረዝም ይላል። ይህ በረከት አሁን ጎሏል። ሰው ድፍረቱ ጨምሯል። በኃጢአት ላይ እጅግ እየደፈርን፣ እንዲያውም ኃጢአት በዘመኑ እንደ ስልጣኔም እየታየ እንደ ብልህነትም እየተቆጠረ በእግዚአብሔር ፊት ሊያስቆም የሚችል ግን አይደለም። ለክብርም የሚያበቃም አይደለም። እድሜ ሊያስረዝም የሚችልም አይደለም። የምድርን በረከትም ለመሳተፍ የሚያስችልም አይደለም። እንግዲያውስ አባትን፣ እናትን፣ የሃይማኖት መሪዎችን፣ በእድሜ የሚበልጡንን፣ አቻ የሚሆኑንን፣ በአጠቃላይ ሰው የሆነውን ሁሉ ማክበር ከጻድቃን የተማርነው፣ ከአባቶቻችን የተማርነው። መታዘዝ ደግሞ ከመስዋዕት ይበልጣል። ባለመታዘዝ የመጣውን ችግር አይታችኋል። በመታዘዝ ደግሞ
ጻድቃን የመባል ክብርም እንደሚሰጠን ተረድተናል። የጻድቃን መንገድ ይሄ። ስለዚህ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ብሏልና ረድኤቱን በረከቱን ያሳድርብን። የጻድቁ የአባታችን የገብረ መንፈስ ቅዱስ ረድኤት በረከት በሁላችን ላይ ይደር። ለሀገራችን ሰላም፣ ፍቅር፣ አንድነት ይዘዝልን። እግዚአብሔር ይባርክልን።